ኢትዮጵያውያን ላይ ለምሳሌ ዋሃብያም አለ ሀበሽም አለ። አሁን አንተ እንድታቢ ሀበሽ ልክ አይደለም ብለህ የምታስበው ሀበሽ ደግሞ ዛሬ እያየው ነበር አንድ ቪዲዮና ክርስቲያን ያረደውን ስጋ ብንበላ ይሻለናል ዋሃብያ ያረደውን አንበላም ይላሉ ሀበሾች። ሙሉ ለሙሉ ትክክል አይደለም ብሎ የሚያምኑ ናቸው። ሶ ይሄንን አይነት አስተምሮቶች ለምን አትነግሯቸውም ከሚል አንፃር እንጂ ክፍል ለመፍጠር አይፍላል። እስልምና አንድ አይደለም። ቱ ቢ ኦነስት ብዙ ጊዜ አሁን እስልምና ላይ ጥያቄ ያነሳለሁ አይደለም አይተኝ ከሆነ የኔ ጥያቄዎች አይተኝ ከሆነ ቴዎሎጂካል ጥያቄዎች ነው የማነሳው። ተረድተኛል? አሁን ሐዲስ ሲነበብ ምናምን አብሬ ገብቼ ላውራ ምናምን እችላለሁ እንጂ they are not my concern የኔ ጉዳይ አይደለም። ሐዲስ አሁን ልብታመጣ አይመለከተኝም። ልክ አይደል? አይመለከተኝም። ይመለከተኛል? አሁን አልጀላሊን ብታየው ተፍሲር ኢብን ከቲር ምናምን አይመለከተኝም። እኔ የሚመለከተኝ ክርስትና ላይ የገቡት ነገሮች ይመለከቱኛል። ወረቃ ክርስቲያን ነው ስትለኝ ይመለከተኛል። ሙሳና ሙሴ ስትለኝ ኢሳና ኢየሱስ ስትለኝ ይመለከተኛል። ቢኮዝ ሰዎችን የማወናበጃ ነው ብዬ ስለማስብ ነው። ይሄ ደግሞ የኔ የሃይማኖት አቋሜ ነው። እንግዲህ ኦፌንሲቭ ከሆነ ላንተ ተውላለሁ። ኦፌንሲቭ አይደለም። ያ እሱን ነው የማስበው። አሁን ለዛ ነው የምገባው እንጂ እኔ አይመለከተኝም። ስለ ሐዲስ አይመለከተኝም። የፈለከውን አዳም ሲፈጠር 40 ዓመት ነው የፈጀበት መብቱ ነው። ያንተ አዳም ነው። አዳም እኔ 40 ዓመት አልፈጀበትም በአንድ ቀን ያለቀው ልል እችላለሁ መጽሐፍ ስለሚናገር። ፈርስት ኦፍ ኦል ከዲትሮኖሚ የተወሰደ ኮንሰፕት ነው። እግዚአብሔር አምላክ አንድ አምላክ ነው ብሎ የተናገረው መጽሐፍ ቅዱስ ላይ ያለ ነው። እናንተ ቶራ ውስጥ የእናንተም ላይ የምትቀበሉት መጽሐፍ ላይ ማለት ነው። ሶ በዛ አይነት እንሂድና ተውሂድ ወደሚባል ዶክትሪናል ኮንሰፕት ያመጣናል አይደለም? ወደ እስልምና ላይ ተውሂድ ምንድን ነው? ኦኬ ሶስት እንደሚከፈል አውቃለሁ። እስቲ የሶስቱንም ክፍፋዮች በደንብ አድርገን አስረዳን። ኦኬ እነሱ ምሉት ተውሂድ ሩቡቢያና ተውሂድ ምናምን አለ። ሶ ተውሂድ ማለት ስለ ዋነስስ ነው። ስለ አንድ አምላክ አስተምሮት ነው። ይሄን ተውሂድነት ማን ያስተማረው? መጀመሪያ አባታችን አደም ነው። አላህ ሁሉንም ነገር እንጅሎችን አስተማር ስለው ዋነስ ነው ተውሂድን ያስተማረው። ተውሂድ ማለት አደም ያስተማረው ስለ ሪሊጅን ነው። ሪሊጅኖቹ ስለምንድን ነው የሚያወሩት? ስለ አንድ አምላክነት፣ አምላክ አንድ እንደሆነ። ሶ ተውሂድ ማለት እሱ ነው። ኦኬ ተውሂድ የሚባለው ቃል የለም አይደለ? ቁርአን ላይ ቃል በቃል የለም። አዎ የለም። ኦኬ ተውሂድ አንድነት ከሆነ አንድ ስትል ቁጥር እየሰጠ ነው አይደል? በትክክል ኦኬ አንድ ነው ስንል አንድ ቁጥር ነው። ሶ አንድ ቁጥር እያልን ከሆነ አንድነቱ በምኑ ነው? በአካል ነው አንድ የሆነው? በአትሪቢዩት ነው አንድ የሆነው? በመለኮት ነው አንድ የሆነው? አንድነት ምን ማለት ነው? ምን ማለት ነው? ተውሂድ ስንል አንድ ነው ብለን ነው። አሁን አንድነት ሲሉ ኦፍ ኮርስ አምላክ አንድ ነው። የኔ ሃይማኖት የሚናገረኝ እሱ ስለሆነ ማለት ነው። እሺ አንድነቱ ግን ምንድን ነው? አሁን አላህ አንድ ነው ስትል በምን ነው አንድ የሆነው? ኦኬ በምንድን ነው መሰለህ አንድ የሆነው? ሁሉም ነገር የሱ አትሪቢዩትን በለው ኤሴንሱን በለው ሁሉም ነገር የሱ አንድ ነው። በቃ ኢንዲቪዚብል የሆነ አንድ አካል ማለት ነው። አሁን አትሪቢዩት ስንል የአላህን አትሪቢዩቶች እናያቸው አይደለም? የአላህ የመለኮታዊ መገለጫዎች ምን ምን ናቸው? አሁን አንድነቱን እንፈልግ። እዚሁ ሰለምቴዎች ካላችሁ ሞር ትማሩበታላችሁ ብዬ አስባለሁ። እንግዲህ you can reevaluate your decision በጥሩም በመጥፎም ሪቫሉዌት ታደርጋላችሁ። ምን ማለት ነው? ኦኬ አትሪቢዩት ምን ማለት ነው? ለአዳማጭ አትሪቢዩት ማለት ለሰው የማያካፍለው ባህሪያቶቹ ልበለው ፍፄ የማይካፈል ባህሪያቶቹ ምን ምን ናቸው? ኦኬ አትሪቢዩት ማለት ሂስ ስፒች የሆነ ነገር ሲያደርግ ብዙ ነገር ናቸው። እሱ የእሱ አትሪቢዩት ነው። እኛ ማድረግ የማንችለው ነገር ማለት ነው። አትሪቢዩት በብዙ አይነት መንገድ ይገለጻል እና
እሱ የራሱ የሆነ አትሪቢዩት አለው። ሶ የሱ የሆነ አትሪቢዩት አለው። እኛም የራሳችን የሆነ አትሪቢዩት አለን። እሱን ታውቃለህ አይደለ? ያ አንሼርድ አትሪቢዩት ያ ሼር የማያደርገን ለምሳሌ በክርስትና 3 አንሼርድ አትሪቢዩት አለው ብዬ አምናለሁ። እግዚአብሔር ያንተ ምንድነው? ለምሳሌ ሌት ሚ ጊቭ ዩ ክሉ እሺ፣ ኦምኒ ፕሬዘንትነት ጋኒድ በሁሉ ቦታ መገኘት፣ ይሄ አንድ አትሪቢዩት ነው። እሱ ጋር እንሂድበት እስቲ። አላህ በሁሉ ቦታ መገኘት ይችላል? አዎ ይችላል። በምኑ? በእውቀቱ። በአካሉስ? በአካሉ ለምንድን ነው የሚገኘው? ለምንድን ነው ማለት ወንጌራዊ? ቢኮዝ ይኸውልህ እዚህ ጋር ምን አለ መሰለህ፣ አላህ ሁሉም ቦታ በአካሉ ይገኛል ካል አሁን ለይሰይ መጥፎ ወርድ ልናገር፣ አምላክ ኦኬ ሰው ተቀምጦ በሚያርበት ጫፍ ላይ ይገኛል ብለን እናስባለን። እኔ የመጨረሻ ያልከውን ቃል ከራሴ ጋር አልከው አላልከው እያልኩ ወይ አይ እውነት አለምዬ እንዳታውቃለች ተፍሲሩን ላፈለኩ አለው ወይስ አላለው እያልኩኝ ነበር። ቆይ እኔ እንደሚለው ግን እኔ አውቄ ነበር። እኔም ጠብቄ ነበር ግን አይ ግን ለሱ ሊመዝልስለት። ኦኬ ኦምኒ ፕሬዘንት ካን አምላክ ላይ ይገኛል ብለህ ታስባለህ? እኔ አስባለሁ። ያንን ነገር የማድረግ ፖቴንሻል እና አቢሊቲ የሰጠኝ ፈጣሪ አይደለም እንዴ? ማን የሰጠኝ ነው? እሱ ነው የሰጠህ። ስለዚህ ኦኬ እሱ በሰጠኝ ነገር ላይ እሱ ባደረገኝ ነገር ላይ አልገኝም ቢለኝ እሱ ራሱ አድርጎት እሱ የሚጸየፈው ከሆነ ጥፋተኛው እኔ ነኝ እሱ ነው? ኦኬ ይኸውልህ ራስን እንድጣዝ እንዴ አትግባ። ይኸውልህ ኦኬ ምን አደረገ መሰለህ? ይኸውልህ አንተ ንጽህናን እንድትጠብቅ አስተማረ፣ ውሃንም ሰጠ፣ ሌሎችንም ለጽዳት የሚሆኑ ነገሮችን ሰጠ። እና አንተ ያን ነገር የማስዳት የራስ ነው እና እሱን ወስደ ወደ አይነት ዝቃጅ ነገር መውሰድ እንዴት ነው? ቆይ አምላክን እዛ ቦታ አግኝተ አምላኬ ነው ብለህ የምትኮራው? ቆይ አንዴ ዋንቢራ ሁለት ነገር ተናገር እንዳትረሳ። አላህ ሁሉ ቦታ ይገኛል ወይ ነበረ ጥያቄው። ምን አልከኝ? አዎ በአካል በዛ ሳይሆን በእውቀቱ ይገኛል አልከኝ። እሺ አሁን ላይ የመጣበት ነገር ልንገር። በእውቀቱ እንኳን ልበለው ቃሉን ሽንት ቤት ውስጥ አይገኝም እያልከኝ ያለው ለምን? ቆሻ ቦታ ስለማይገኝ። እሺ ቆይ እሺ ዋንቢራ እኔ አመመኝ ሽንት ቤት የሰማኝ ነው አላቅም፣ ያንተን አላቅም። እሺ ቆይ ድሮ ላይ አንተ ተዝናንተህ ታውቃለህ? ማታ ጥሩ ምሽት አሳልፈህ ታውቃለህ? በምን ጥሩ ላይ እንትላለህ? ግድ የለም አሮን ከጓደኛዬ ጋር እራሱ ማውራት አልችልም። ምን ማለት ነው? ልክ እዚህ ጋር መታችሁ ጻድቅ አንጫወት። ግድ የለም እኔ እንደዛ ነበርኩኝ። ችግር የለውም። እኔ እንደዚህ አይነት ህይወትም ስላሳለፍኩኝ የምደብቀው ነገርም አይደለም። ግን አሳልፈ እንደው እኔ የጸለይኩት ጸሎት ነገር ጌታዊ የዛሬም ብቻ ነገን አልደግምም ብለህ ጸልይ አታውቅም? አታውቁም ይሆናል አምቦህ ማለት ነው። ኦኬ ይኸውልህ እዛ ውስጥ ቆይ አስጨርሰኛ እንደ ዋንቢራ እዛ ውስጥ ስጸልይ የምጸልየው ፈጣሪ አለ ብዬ ነው። አንተ እያልከኝ ያለኸው እዛ ውስጥ ስጸልይ አላህ ያንን ስፔስ ውስጥ አይገባም እያልከኝ ያለው ሶ የስፔስ ሊሚቴሽን አለው እያልከኝ ያለው ባይዘው እንደዛ ነው እያልከኝ ያለው። ስፔስ ሊሚትድ ነው፣ ቆሻ ቦታ ላይ ተከልሎ አይገባም ነው እያልከኝ ያለው። ስለዚህ ኢቭን እንኳን በእውቀቱ እንኳን በአካሉ አይደለም በእውቀቱ እንኳን የማይገባበት ቦታ አለ እያልከኝ ያለው። ኦኬ ይኸውልህ ጃኪዬ ላስቀምጥልህ። በአካል ኦፍኮርስ አይገኝም፣ በእውቀት አለ እና ማይክ ሞት ኦኬ ይኸውልህ በእውቀት አለ ስንል
ባለፈው የሆነ ነገር አስተምሬ ነበረ እና አላህ ሁልጊዜ ቁርአን ላይ ምን ይላል መሰለ? እውቀቱ ከኛ ጋር አለ። ቢኮዝ ዓለም ሳይፈጠር ሎህል ማፉዝ የጻፈው መጽሐፍ ታውቃለህ፣ ነገርኩህ። እዛ ላይ ሁሉም ነገር ተጽፏል። የእሱ እውቀት ማወቁ ከመጽሐፉ በፊት ነው ያለው። እኛ እዚህ መሬት ላይ መተን ምን እንደምንሰራ፣ ሽንት ቤት እንደምንገባና ሽንት ቤት ውስጥ እንደምንሞት፣ ምን እንደምንሸና ኦልሬዲ እሱ ያውቃል እያንዳንዳችን። የእሱ እውቀት ዓለም ሳይፈጠር በፊት ነው ያለው። አሁን ገና እኛ የምናደርገው ቀን በቀን አይደለም። እሱ ቀድር ነው ዋንቢራ። ይኸውልህ የነገርኩህ ነው እኮ ከ50 ሺህ ዓመት በፊት ዓለም ሳይፈጠር ሁሉም ነገር ተጽፎ አልቋል። እውቀቱ እሱ ጋር ነው ያለው የሁሉም ነገር። እና አሁን እኛ የምናደርገው አንተ የምታደርገው በዚህ ጀኔሬሽን መተህ የምትሰራ ነገር ኦልሬዲ ተጽፏል። ስንት ጀኔሬሽን ነው ከአንተ? እሱን ሀሳብ እንዳጨርሰው በእናትህ እንዳጨርሰው ለመሰል እንዳጨርሰው የምልህ እሱን ከጨረስከው የማይሆን ጥያቄ ነው የምጠይቅህ። እንዳጨርሰው ከ50 ሺህ በፊት ተቀድሮብናል ካልከኝ ሽንት ቤት ውስጥ እንደምታመም ካወቀ ኢቨን ሽንት ቤት ውስጥ ያሳመመኝ እሱ ነው ማለት ነው። እሱ አይነት አፕሮች ልክ አይነት አፕሮች አይደለም። ቆይ ኢቨን ዲፍሌክት ያደርገዋል ሀሳባችንን። እኔ ጠየቅኩለት ጥያቄ ነው። እሺ ቆይ አንዴ ዋንቢራ ላሳርፍ አንተን። ቆይ አንዴ ላሳርፍ አንዴ። አሮን አለ ወይ ሲምፕል ጥያቄ። አለም ይሄጂ መናገር ከፈለጋችሁ ፍፄም ቴዲ መናገር እዚህ ላይ ማለት ነው አጥርቶልን እንዲያልፍ። አንደኛ ኦኬ ሽንት ቤት ውስጥ እንግዲህ በአካል ካርሽ በላይ ነው ብሎ የሚያምን ነው እሱ እንደተረዳሁት። በእውቀቱ ሁሉ ቦታ ይገኛል ካሉን ያላህ እውቀቱ ሽንት ቤት ሲገኝ እውቀቱን አያቆሽሸውም ወይ? ሁለተኛ ደግሞ ሽንት ቤት ገብቼ በጣም የተለያዩ አደጋ ሊደርስብን ይችላል አይደል? ለምሳሌ አሁን ሴቶች፣ እርጉዝ ሴቶች ድንገት እዛ ሽንት ቤት ውስጥ ወይ ምጥ ሊመጣ ይችላል፣ ኦር ደግሞ ወይ ሊወርቁ ይችላሉ ምናምና እዛ ሽንት ቤት ውስጥ ያላህን ስም መጥራት ይቻላል ወይስ አይቻልም? ኦኬ ትክክል። ይኸውልሽ እዛ ሽንት ቤት ውስጥ እንደውም ያላህ ስም መጥራት ተይና እኛን የሚከተሉ 2 መላእክቶች አሉ እዚህ ጀርባችን ላይ የሚቀመጡ እና እነሱ ራሳቸው እኛ አካላችን ባዶ ስንሆን አይገቡም እዛ ቤት። ሁለተኛ ሽንት ቤትም አይገቡም። አደጋ ቢደርስብንስ ማለት አሁን ለምሳሌ እኔ እርጉዝ ነኝ ኦኬ፣ ድንገት እዛ ላይ ምጥ መጣ ወር ደግሞ አደናቅፎኝ ወደኩኝ፣ ምን ልሆን ነው? የአምላክን ስም ካልጠራው ወደ አምላኬ እንደው ማለት እየተጣጣርኩ ቢሆን አምላኬ አድነኝ ካላልኩኝ እዛ መጥቶ ካላደነኝ እንዴት ነው የምሆነው? ኦልሬዲ አሁን እናንተ እኮ አምላክ የሚገኝበትን ቦታ ኦልሬዲ እናንተ ወስናችሁለታል። እዚህ ቦታ ይገኛል፣ እዚህ ቦታ አይገኝም ብላችሁታልና አሁን አንተ ያልከው ነገር እስኪ ቁርአን ላይ ብቻ ቆመህ አሳየን። ሌላ ሐዲስ ላይ እኔ ሐዲስ ምናምን አልቀበልም፣ ተፍሲር ምናምን አልቀበልም። ቁርአን ላይ ብቻ ቆመህ ታሳየኝ ትችላለህ ዋንቢራ? አሁን ያልከውን ሐሳብ ቁርአን ላይ ብቻ ስለማን አሁን ያልከውን አንደኛ ሽንት ቤት ያለ አይደለም ያላን ስም ልጠራ ኢቭን መላእክቶች ራሱ አንቺ ጋር አብረው አይገቡም ይለዩሻል ብላና ይሄንን ቁርአን ላይ ታሳየኝ ትችላለህ? ምን ማለት ነው? ቁርአንና ሐዲስ ሁለቱም እኮ አንድ ናቸው አይደሉም? ነው አንድ አይደሉም። አንድ አይደሉም። አይ ቆይ እዚህ ጋር ነጥቡ መሰላችሁ እኔ እንደምረዳው ማለት ነው እንደ እስልምና አንተ ተከተልከው አረን ቆይ አንዴ የክብር ቦታ ነው ያዝ። ቆይ አንተም ልክ እንደ ዋንቢራውን እሺ ማለት አይ ልክ እንደሱ እኔ አሁን እስካሁን ድረስ ተሳድቤያለሁ፣ መጥፎ ነገር ተናግሬያለሁ። አረ ምንም እኔ ምን አልኩኝ? ምንም አላልኩም እኮ አንተ አላልክም። ግን እንደ ዋንቢራ አሁን እንደ ጓደኛዎች ሆነን እንቀጥል፣ እንድንማማር በዛ እንቀጥል። እሺ ልጠይቅ አንተ ነው ተመሳሳይ ጥያቄ አላህ ከባድ ጥያቄ እንዳታደርገው ቀላል በሁሉ ቦታ ይገኛል። አለ ጠፋ። እኔማ አለው በሁሉ ቦታ ይገኛሉ ያልኩህ። ኦኬ እኔ ጋር የተቆረጠው እሺ ታፕታፕ ኮፒ ሊንክ እያደረጋችሁ ነገር እንኳን ሪፖርት አያደርጉብኝም። ችግር የለውም። ኮፒ ሊንኩን ተውና ታፕታፕ አድርጉት። ከፈለጋችሁም አታርጉት።
እሺ አላህ የት ነው ያለው? እንዳስተምሮቱ እንግዲህ አላህ ከስፔሱ እኔ አሁን ማለት በጊዜ የተከደበው የተከለለው እኛ የምንኖርበት ዓለም የሚባለው የለም። ከሱ ከፍ ብሎ ነው ያለው በዛቱ በአካሉ ማለት። በእውቀቱ ግን ምንም ነገር የሚቀረው ቦታ የለም። በእውቀቱ በእገዛው አሁን ልጅቷ ያለችው ሽንት ቤትም ቢሆን በእገዛው የትም ቦታ አለ። እሱ ከሱ የሚሰወር ነገር የለም። ሁሉም እያሳምር እንሂድ። ቆይ እንመለስ። አላህ በዛቱ ከአርሽ በላይ ነው። ኦኬ። አላህ በእውቀቱ ሁሉ ቦታ ነው። ሽንት ቤት ውስጥ ከዋንቢራ ጋር አትስማማ? ምን በእውቀቱ አንተ ሽንት ቤት ውስጥ መኖርህን አቅም እንደሱ ለምንድን ነው የማይስማማ? አላህ ሽንት ቤት ውስጥ መኖርህን አቅም ያውቃል። እውቀቱ እኮ አይደለም። ቆይ ላጣላችሁ አይደለም። 75ኛ ሴክት ልፈጥር አይደለም። አዲስ ሰሙ ኖ እሱም እንደዛ አላለማ። እየሰማሁት አለ ዋንቢራ ያለው ልንገርህ። ጃኪ እኔና ልጁ ያልነው እኮ አንድ ነው። ሁለት መላእክቶቹ ራሱ ቆይ አንዴ ዋንቢራ ሁለት መላእክቶቹ ራሱ አይገቡም ብሏል። በጆሮዬ የሰማሁት አይገቡም፣ እንደዛ ነው ያለው። ሽንት ቤት ውስጥ አንተ መጥፎ ነገር እንግዲህ እንዴት መጥፎ እንደሆነ አላውቅም። መላእክቶች ስዕል ያለበት ቦታም እንደዚሁ አይገቡም። ይሄ እኮ መላእክቶች መግባትና ከአላህ ጋር አይገናኝም። ሁለት ነገር ነው እሱ። ስለ ሁለት ነገር ነው እየጠየቀ። አላህ ሽንት ቤት ውስጥ ይገኛል። ስለ አላህ ነው እያወራህን ያለ ነው። አላህ ሽንት ቤት ውስጥ ይገኛል ማለት ምን ማለት? አንተ ሽንት ቤት ውስጥ ሆነ ብትጸልይ ሽንት ቤት ውስጥ ይገባል አለ። እሺ አዳምጠኝ። አሁን ለክርክር እኮ አይደለም፣ እኔ ያለውን ነገር ነው። ምን የተከራከርኩ አይደለም። ነገር ነው። ቆይ ይኸውልህ፣ እኔ ነገርኩህ እኮ አላህ በእውቀቱ ለምን የድንጋይ ድፍን ድንጋይ ውስጥ ያለች ውስጥ ላይ ያለ ነገር ታያውቃለህ። አላህ ስሞትም ሽንት ቤት ውስጥ አይደለም ምንም ከሱ የሚሰወር ነገርና የሚደበቅ ነገር የለም። የሚደበቅ ነገር የለም። እናትህ ሆድ ውስጥ ሆነን ያውቃል አላህ። ይሄ እውቀቱ የምትገድበው አይደለም፣ እውቀቱን ነው። አረን አታሳስተኝ። ያውቃል አይደለም ጥያቄ ይገኛል። አልገባህም? ቆይ ሁለተኛ ጥያቄ ልንገርህ። ሁሉን አዋቂነት ነው። አሁን ሁሉን አዋቂነት አይደለም የጠየቅኩ ይገኛል ወይ ነው ጥያቄ። ምን ማለት ነው? አማርኛን አስተካክለው አልክ እኮ አይደለም ጃኪ። እሺ አንተ ለምሳሌ ቆይ ጃኪ የቀድሞ ልድገምለት። ለምሳሌ እኔ ሴት ነኝ፣ ኦኬ፣ እርጉዝ ነኝ፣ ኦኬ። ድንገት ሽንት ቤት የምትመጣ ኦኬ፣ ስለዚህ ያላህን ስም እየጠራው አላህ ሆይ ድረስልኝ አድነኝ ምናምን ማለት እችላለሁ? ሽንት ቤት ትችያለሽ። ለምን ስሙን እየጠራው እችላለሁ? አዎ፣ ሽንት ቤት ውስጥ ያላህን ስም መጥራት እችላለሁ? ትችያለሽ። እኔ ግራኒ ጃኪ ምንድን ነው ማለት አለ? የፍጋቤ ብሔረሰብ ተገኝቷል። ጃኪ እንዴት ነህ? ሰላም ነው። ሶዲ መጥቷል። ኤክሶ እንዴት ናችሁ? እኔ ግራኒ የገባኝ አሁን ያነሳው ላይ ለምን ግራ ገባ? ግራ እኮ የሚገባ ነገር አይደለም፣ ግልጽ ነገር ነው። ኤረን ልጠይቃ እንዴ? አሁን ዓለም ያነሳችው እንትን ላይ በጣም አርጀንት ሲሆን በትክክል እርጉዝ ሆና ከጠየቀች አምላኳን ቢኮዝ ስለ ነፍስ ነው እዛ ጋር እያወራች ያለችው እና አላህ እሷ ላይ አይ ትክክል አላረግሽም ብሎ እንትን አይደለም። እሱ ምክንያቱም አሁን ሽንት ቤት ውስጥ ጸሎት አታደርግም፣ ሰግደት አታደርግም። ሽንት ቤት ውስጥ አይደል እንዴ? ሽንት ቤት ውስጥ ስግደት አይ እርጉዝ ማለት ቆይ ሌላ አሁን ድንገት ወደኩኝ፣ ድንገት አንዘላልጦኝ ወይም ደግሞ አንዳልጦኝ ወደኩኝ፣ አላህን ትጠሪያለሽ። አንቺ መጥራት ይችላል። አዎ ፐርፐዝሊ ግን አንቺ ሽንት ቤት ውስጥ ልስገድ ብለሽ ሽንት ቤት ውስጥ ሰላት አትሰግጂም፣ ወይም ሽንት ቤት ውስጥ የሆነ እኔ መክሊስ ገዳ ስሙን መጥራት ይችላል ወይ ነው? ስሙን መጥራት ይችላል ወይ ነው? እኔ አሰብ ልመልስላት። ስሙን እኮ መጥራት ትችያለሽ። ለምንድን ነው አላህ ያልሽ እዛ ሽንት ቤት ውስጥ? ለምንድን ነው መሰለሽ? ስለወደሽ እርጉዝ ስለሆንሽ ካልወደቅሽ ምንም ኦኬ። ሳልታመም ምንም ነገር ዝም ብዬ አሁን ለምሳሌ ቢስሚላ ወይም ደግሞ አላህ ወይ ምናምን እያልኩ መግባት እችላለሁ። ሳልታመም ምናምን ቆይ ልመልስላት። ቅርታ አንዴ አለምዬ፣ አንቺ አሁን ወይም መመለስ ካልሆነ በስተቀር ይኸውልሽ እንትን ላይ ለምሳሌ አንቺ ከባለቤትሽ ተገናኝተሽ እዛው ሳገባ አሁን መልስልኝ። ዝም ብዬ ምንም አይነት አደጋ ሳይደርስብኝ ዝም ብዬ የአላህን ስም ሽንት ቤት መጥራት ይችላለሁ ወይስ አልችልም? ምክንያቱም ለመጀመሪያ ጊዜ ከአንተ እየሰማሁ ስለሆነ ማለት ነው። ጠብቀኝ አሮን ልመልስላት።
ሄድክ ድምጽ ሄደ። ኦኬ ሰማለሁ። አሁን እሰማለሁ። ኦኬ አላህ መጥራት ትችያለሽ፣ ግን ሽንት ቤት ውስጥ ገብተሽ አላህ ከጠራሽ ኃጢያቱ አንቺ ላይ ቢኮዝ እዛ ገብታችሁ አላህን ለምን ነው ኃጢያቱ እኔ ላይ የሚሆነው? ለምንድን ነው መሰለሽ ተጽፏል። ሽንት ቤት ውስጥ ገብታችሁ እሺ ቁርአን ላይ ያሳየኝ። ቆይ ይሄን ቁርአን ላይ ያሳየኝ። ቁርአን ላይ ቆይ ሐዲስ ምናምን እንዳታመጣ። ቁርአን ላይ ብቻ እኔ ሐዲስን አልቀበልም። አልቀበልም ነው ሐዲስ። ቆይ ሐዲስ ነብዩ ከሞቱ ከሁለት ዓመት ምናምን በኋላ የተጻፈን ያላቅም። ምክንያቱም ሐዲስ ከመጻፉ በፊት ሲመሩበት የነበሩ ሰዎች የነዛን መመሪያ ነው የምፈልገው። ቁርአን ላይ ሽንት ቤት ውስጥ ገብተሽ ያላን ስም ከጠራሽ ኃጢያቱ ወደ አንቺ ነው የሚል ቁርአን ላይ ከፍታ አሳየኝ ቃል በቃ። ኦኬ ቆይ አንተኛው ቆይ። ኦኬ ቁርአንስት ስለሆንሽ ቁርአኑ ምን ይላል መሰለሽ? እናንተ ያመኑት ወይ ለአላህና ለመልእክተኛም ታዘዙ እና እናንተ በላይ ላይ የተሾሙትም እንዲያውም ለመልእክተኛ ተውና እኛ ላይ የተሾሙትን እንድንታዘዝ ለነሱን ጭምር ኖ ሐዲስ አይልም። ሐዲስ የሚል ማስረጃ ለዛ ውስጥ ሐዲስ ተጠቅሷል። እዛ ውስጥ ሐዲስ ተጠቅሷል። ኦኬ ይኸውልሽ ረሱላችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ነው የተናገሩ። ሶ ለነሱ መታዘዝ ማለት አሁን የጠቀስከው ቁርአን ላይ ሐዲስ የሚል ሽታውም የለም ስሙም የለም። እኔ ቃል በቃል ነው የምፈልገው። እኔ ቁርአኒስት ነኝ፣ ቃል በቃል ማምን ልጅ ነኝ። ቃል በቃል አሁን ሽንት ቤት ውስጥ ገብተሽ ያላን ስሙን ከጠራሽ ኃጢያቱ ወደ አንቺ ነው ብለኛል። ቃል በቃል አሳየኝ። ቶፒኩ እየተቀየረ ነው። ቀጥሉ እናንተ። እሺ ጃኪ ቀጥል። ዓለምዬ ግን ዓለም ኤግዚስታንሱን የሚለውን ብናቅ እኮ ኢንዳይሬክትሊ ይመለሳል። ጃኪ ከገባ ወይ ተመለሰ እኮ ሽንት ቤት ውስጥ አላህን ብትጠራው አይመጣም ነው እኮ። አሁን እኮ ቆይ አልገባም። ቅድም በሻሎ የታለፈ ፖይንት አለ። ከገባ አንዴ አረን ታስተካክለዋለህ። ቆይ ቅድም አሁን አረን ምን አለ? በእውቀቱ ይገኛል አለ። አሁን እኔ ይሄ ክሊር አይደለም ለኔ። ለምሳሌ እኔ ጃኪ የት እንዳለ የት እንደሚኖር አውቃለሁ። ይሄ እውቀት ነው። ያንን ማወቅ እና እኔ ጃኪ ያለበት መገኘት ሁለቱ የተለያዩ ነገሮች ናቸው። ስለዚህ በእውቀቱ አለ ሲባል በዛ ቦታ ላይ ኤግዚስታንስ አለ ወይ ነው ጥያቄው እንጂ ለምሳሌ እኔ ጃኪ ስለነገረኝ እውቀቱ ስላለኝ ኢንፎርሜሽኑ ስላለኝ ይቅርታ አድርጉልኝ አላህን በዛ ጋር እያስተካከልኩ አይደለም። እሺ ኦፌንድድ እንዳትሆኑ። ግን ጃኪ የት እንዳለ እኔ ስለማቅ ጃኪ እዚህ ቦታ ነው ያለው ብዬ ማለት በእውቀት የዛ ተገኘው ማለት አይደለም። ስለዚህ በእውቀቱ ሁሉ ቦታ አለ ሲባል ምን ልትሉ ነው የፈለጋችሁት? እስኪ እሱን ክሊር አድርጉልኝ። ጃኪ ገብቷል? በደንብ ገብቶኛል። ጉራንጉሪ ግን ቆይ አሁን ያንተ ጥያቄ ጉራንጉሪ ሊዲንግ ኩዌስችን ነውና ሊድ ያረካቸው ነው። ጥያቄው አንድ ነው። ቆይ ጥያቄ ስማኝ። አንዴ ስማኝ። ጥያቄው ሲምፕል ጥያቄ ጠይቅ። አሁን አዎ ወይ አይመልስልኝ። እሺ አረን እስቲ አዎ ወይም አይ በለኝ። ጥያቄው እሱ ነው። አላህ ሁሉ ቦታ መገኘት ይችላል ወይ? አላህ በእውቀቱ በእገዛው ሁሉ ቦታ ይገኛል። ጥሩ። በአካሉስ? በአካሉ አላህ ከጊዜው ከዓለሙ ከፍ ብሎ ነው ያለው። ከአርሽ በላይ ማለት እሺ፣ እንዲገባ። ኦኬ ጥሩ። አሁን በእውቀቱ ይገኛል አልከኝ። ጥሩ። በእውቀቱ ሲገኝ እሺ፣ በእውቀቱ ሁሉ ቦታ መገኘት ይችላል ወይ? አዎ። አላህ የትም ቦታ ሆነ ብትጠራው በእገዛው በእውቀቱ ያካብብሃል። በእውቀቱ ያካብብሃል። በእውቀቱ ያካበበ ነው ይላል። በጣም ጥሩ። አላህ ሽንት ቤት ውስጥ ይገኛል ወይ? ጥያቄውን አስተካክለው። አላህ ቶይሌት ውስጥ ይገኛል ወይ? ጥያቄውን አስተካክለው። አላህ መጸዳጃ ቤት ውስጥ ይገኛል ወይ? አይደለም። ምን አድርገህ አስተካክል። አሁን እኮ አወራን እኮ። ይኸውልህ በእውቀቱ በእገዛው ሽንት ቤት ውስጥ አይደለም ሌላ እንጥሮንጦ ውስጥ ይገኝልሃል። የትም ከሱ የሚሰወር የሚደበቅም እሱ ማይደርስበት ቦታ የለም ነው የምልህ እኮ። አልገባህም ማለት ነው? በእውቀቱ ነው። በእውቀቱ ሲባል ምንድን ነው ማለት የተፈለገው? አረን እሱ እኮ ነው። አሁን እኔ ቅድም የነገርኩህን እኮ ምሳሌ ከገባህ እኔ አንተ ያለህበትን ቦታ አውቃለሁ ከነገርከኝ ለምሳሌ ወይም ካነበብኩ ኦር ሰምቲንግ አወቅኩኝ። ያ ማለት እኔ በእውቀት የተገኘው አይደለም አይደል? እዛ ቦታ አሁን አላህ በእውቀቱ ሁሉ ቦታ አለ ስትል ምን ልትል ነው የፈለግከው? ኤግዛክትሊ ነው እንጂ ልንገርህ። ይኸውልህ አላህ ሲያግዝህ፣ አላህ ሲረዳህ እጁ መጥቶ አይደለም ይረዳህ። አላህ አንተ ችግር ላይ መኖርህን ያውቃል።
ያያሃል፣ ይሰማሃል፣ ያግዝሃል። ገብቶሃል? የትም ብትሆን ሽንት ቤት ውስጥም ብትሆን ያግዝሃል። በምን እንደሚያግዝህ እንግዲህ እሱ ነው የሚያውቀው። ከፈለገ ብድግ ያደርግሃል፣ ምንም ያጠፋል። ከፈለገ ደግሞ ይሄ መገኘት የሚባለው ነገር አላህ በዛ በአካሉ ወርዶ አይደለም የሚያግዝህ አይደል? በእውቀቱና በእገዛው ነው። በእውቀቱ ነው የሚያግዝህ ወይም በፍላጎቱ ነው የሚያግዝህ። እና በዛ ነው። አልተግባባንም። ያረን አልተግባባንም። ቆይ እሺ፣ ማስረጃ መጥቷል። የሩቅ ነገርም መክፈቻዎቻቸው እርሱ ዘንድ ናቸው፣ ከእርሱ በቀር ማንም አያውቃቸውም። በየብስና በባህር ያለውንም ሁሉ ያውቃል። ከቀጠልም አንዲትም ብትረግፍ አትረግፍም የሚያውቃት ቢሆን እንጂ። ከቅንጣትም በመሬት ጨለማዎች ውስጥ የለም፣ ከእርጥበት ከደረቅ አንድም የለም፣ ግልጽ በሆነው በመጽሐፍ ውስጥ የተመዘገበ ቢሆን እንጂ ይላል። ዋሚራዬ ይሄኛው አሁን ያንተ መጣኸው ለሁለተኛው ጥያቄ መልስ ነው። አላህ ሁሉን አዋቂ ነው ስልህ ይሄ ማስረጃ ይላል። አሁን ይሄኛው ማስረጃ ለሁለተኛው ጥያቄ መልስ ነው። አልጠይቅም። ሁሉን ያውቃል። ኦኬ አልፈዋለሁ። ጥያቄ በሁሉ ቦታ ይገኛል ወይ ነው። አሁን አንተ የጠየቅኝ ሁሉን ያውቃል ማለት በቅድመ ዘላለም እውቀቱ በፕሪ ኖሌጁ ተረድተኛል አባሌ። ዓለምን ሳይፈጥር በነበረው ቅድም እንዳልከው 50 ሺህ ዓመት በፊት በነበረው እውቀት እያንዳንዱን ነገር ያውቃል። ኦኬ ይሄ አምላካዊ ባህሪ ነው። ችግር የለብኝም። ጥያቄ እሱ አይደለም። ሁሉ ቦታ ይገኛል ወይ ነው ጥያቄ። ኦኬ አሁን እኔ ቁርአኑን ለማውጣት ስለማይመቸኝ ነው አንቀጹን ማስታወስን እንጂ አሉ እዚህ የሚያወጣው ችግር ንገረኝ። ቆይ አላህ ሁሉም ነገር በእውቀቱ ያካበበ ነው። ከሱ አንድም የሚሸፈን የሚደበቅ የለም። አሁን ከመጽሐፉ መጽሐፍ ጋር ሳይሆን እስቲ ማለት እየሆነም ያለው ነገር ቀድሞም ያውቀዋል፣ አሁንም ያለውን ያውቃል፣ ወደፊትም የሚሆነውን ነገር ያውቃል ነው። ገብቶሃል? ስለዚህ እውቀት አሁን እኛ አሁን አንተ በአካሉ ከአርሽ በላይ ነው ብያለሁ። በሱ ተስማምተናል። መቼስ በሱ እየተከራከርን አይደለም። በዛቱ ከአርሽ በላይ ደግሞ አሁን አንተ ጥያቄ ምንድን ነው? እሱን ከተማመንን ሌላ ምንድን ነው የፈለግከው ታዲያ አንተ? ጥያቄ ቆይ እኔ ለምን እንደከበዳችሁ አላውቅም። ኖ ጥያቄ እኔ አሁን ቀደም ሽት ይገኛል በእውቀቱ ያለው ሌላ ጥያቄ እርሱን ተረዳኝ። ስለ ተውሂድ ስናወራ አንድነት ስናወራ ስለ አንድነት ነው የምናወራው አይደለም። በአካል ሌላ ቦታ ነው ያለው፣ በእውቀት ሌላ ቦታ ነው ያለው። አሁን በደንብ ስማኝ። ሁለተኛውን ጥያቄ ተዘጋጅበት። ክሉ ልስጥህ። እሺ ልስጥህ። ውይይት ስለሆነ በጣም ምርጥ ሰዎች ስለሆናችሁ ማለት ነው። አላህ ወደ ቅርቢቷ ሰማይ ይወርዳል አይደለም? ምን አይነት መውረድ? አይ ጥያቄ ክሉ እየሰጠው ነው። አስብበት፣ እንድታስብበት እኮ ነው የምሰጥህ። 8:30 የሚሆን 9 ሰዓት ላይም ይወርዳል። ኖ ይወርዳል ሳይሆን ሐዲሱ ምን ይላል መሰለህ? ሌሊት ላይ ሰው በተኛበት ማንም በሌለበት አንድ ባሪያ ተነስቶ ይቀርባል ማለት ዱዓዬ ተቀባይነት ይኖረዋል እንጂ እሱ ይወርዳል ማለት አይደለም። በነገራችን ላይ ይወርዳል የሚለው አባባል ነው። አሁን አባባል አይደለም፣ አገላለጽ ነው። ይቀርባል ማለት ነው። እሱ የፈትዋ ጥያቄ ነው። በእርግጥ እሱ ሱዲ አለ በብዙ ሊተረጉ ይህን ካልተቀበለ አህባሽ ነው ማለት ነው። ወገናችን አንተ ያላህን ኑዙል የማታመን ከሆነ አህባሽ ነህ። ይሄ ይለፈ ይበል እንጂ በተለይ ነው። ቆይ እዚህ ሀዲስ ላይ አንዴ እዚህ ሀዲስ ላይ ይሄንን ሀዲስ አንዴ ብቻ እሺ አንዴ ብቻ አንዴ ሰከንድ በተለይ የአላህን ኑዙል የማይቀበል እኔ ለመጀመሪያ አሁን ካንተ እንደዚህ አይነት ይሄንን የማይቀበሉት አለ። ለምሳሌ ይሄንን ሀዲስ በሌላ የሚተረጉሙ አሉ። እናንተ አህባሾች የምትሏቸው ወይም ደግሞ ከዚህ ቲክታክ ላይ ያሉ ሰዎች አህባሽ የሚሏቸው ማለት ነው። አሁን እነሱ ይሄንን ሀዲስ እንዴት ነው የሚረዱት? አይ አላህ ሳይሆን የሚወርደው መላእክት ብለው ይረዳሉ። እዚህ ላይ ግን ቆይ አንዴ ይሄንን ሀዲስ ግን አንዴ ምንድነው አንዴ የሚጠቅም ነገር አውሪያ አንዴ ብቻ ኖ አንዴ ምክንያቱም እኛም በደንብ መማር ስለምንፈልግ ነው። ለሰው ግልጽ ማድረግ አለብን። ያላህን ኑዙል ያላህን አንዴ አሁን እኔና ጃኪ ስለኔ ያወራው አነሳንኛ እንዴ ምንድነው የምታወራው? እኔና ጃኪ እየተመላለስን ነው። አንቺ በመጣል ቀለም በምትገቢ እና ደግሞ ስለሌላ ሰው ለምን እንደምታወራ ግን ቆይ ስማ፣ ለምንድን ነው ቆይ ተው እንደዚህ አታርግ እንጂ ሴቶች እናከብራቸዋለን።
ኖ ጃኪ ምን መሰለህ፣ አለምዬ በእውቀት ትበልጠኛለች። እሷ ብትጠይቅ ምን አለበት? ኖ የእውቀት ጉዳይ እኮ አይደለም። የእውቀት ጉዳይ የእውቀት ጉዳይ እኮ አይደለም። እሷ ቅድምም መዳረቅ ነው ያዘችው እና እኔ እናንተ በስርዓት እያወራን በመሀል ጣልቃ የምትገባው ነገር አለም ደግሞ የዓለም ማይኳ ያረብሻል። ባትከፍቶ አሪፍ ነው። ዓለም ማትረብሻችኋለች። ተው አንግራ አቃለም እንደምትረብሽ መዳረቅ ሳይሆን ጨዋ መሳይ ነገር ነው። ጃኪ ደግሞ ጨዋ ነው ያደረገችው። ወንድማችን ጥያቄውን ግልጽ ለማድረግ ነው እንጂ ለመዳረቅ ፈልጋ አይደለም። የጠየቀችውን ጥያቄ ተረዳትና የሁላችንም ጥያቄ ስለሆነ ጠቅለል ያለ መልስ ብትሰጡን ደስ ይለናል። እሺ። አላህ አወርዳለሁ ወደ ቅርቢቷ ሰማይ ወርጄ ጸሎታችሁን ሰማለሁ ብሏል። እንዲያውም አንድ የሚያስቀኝ አባባል አለ። ባይዘው ሐዲሱ ነው መውረድ ማለት ለምሳሌ አገላለጽ ላይ ያለ አይደለ? በእናንተ አሁን አንድ እግሬ መሬት ላይ ነው ምናምን ሲል እግዚአብሔር እሱ አሁን አገላለጽ ነው አይደለ? ይሄ ዘይባዊ አነጋገሮች ናቸው። እኔ እሱም በነገራችን ላይ ፕሮግራም ያዙና ዋንቢራማ ላይክ አረንም በክርስትና ያለውን ነገር እናወራበታለን። ስለ አንትሮሞርፊዝም ይባላል እንዴት ነው የሚገለጸው የሚለውን ነገር እናወራበታለን። ችግር የለውም። ይሄ በአካል መገለጽ ይባል ፊገራቲቭ ስፒች ነው። በነገራችን ላይ ሐዲስ ጠቅሰን ቁርአን ጠቅሰን በነገራችን ላይ እኔ ልንገርህ፣ እኔ ሐዲስ ጠቅሼ ቁርአን ጠቅሼ አንዴ ቅርታ፣ እኔ ሐዲስ ጠቅሼ ቁርአን ጠቅሼ የተለያዩ መዛግብቶችን አንብቤ ምናምን አይደለም። እዚህ ጋር እኔ ከተለያየ እንደዚህ በድምፅ የሰማኋቸው ነው። እኔ ብዙም እውቀቱ የለኝም። ቁርአንን በደንብ አልቀራሁም። ኖርማሊ በህይወቴ በተለያየ ጊዜ የሰማኋቸውን አሁን አንተ ጋር እንደዚህ ዲስከስ ነው። ኖርማሊ እኔ ከኔ ጋር በጣም እንደዚህ ለመወያየት እያየት ብዙ እንትን አትበል ማለት እኔ ማቃትን ነው የምነግርህ እና የተረዳኋትን ነው የምነግርህ። ጃኪ ችግር የለውም። ባይዘዊ ጫና ሲበዛባችሁ ወይም ደግሞ ካላችሁ ነገር ላይ እናንተ ከምታውቁት በላይ ከሆነ አቆማለሁ። እዚህ ጋር ፖለቲካ ለመስራት ስላለ ችግር የለውም አቆማለሁ። ፖለቲካ ሰርች የማትረፈው ነፍስ የለኝ ማለት ነው። ስለዚህ ግን አሁንም ማንም ሰው ውስጥ ያለ ገሱት ያልተመለሰ ጥያቄ ልንገራችሁ። ሁሉም እያነሱ ያሉ ጥያቄ ነው። እንግዲህ እዚህ ጋር ያለው ሰው የሀዲስ ሊቅ ነው፣ የቁርአን ሊቅ ነው እኔ እስከማውቀው እና ሱዲ አጠገብ ያለው ማን ነው? ሱዲ አጠገብ ያለው የኔ ኡስታዜ ነውና የለም ሜሴጅ ላከልኝ። የለም አንድ ነገር ልንገርህ፣ ዓለም ያለችው ሀሳብ ልክ ነው። አንተ እያሰብክ ያለው ፊዚክሊ አይደለም የሚወርደው የሚወጣው ካልከኝ ያንተን አቂዳ አንተ ፈልገው፣ ሌላ አቂዳ ነው። እዚህ ጋር ዋንቢራ አቂዳውን መርጧል። በነገራችን ላይ አቂዳውን አውቀዋለሁ፣ እሱን ችግር የለብኝም። እሱ በሚለው ደግሞ ይወርዳል ካልከኝ እኔ እየጠየቅኩኝ ያለሁት ስለ ፕሬዘንስ ነው። ኦምኒ ፕሬዘንት መሆን። ለምሳሌ በክርስትና እግዚአብሔር መንፈስ ነው፣ በሁሉ ቦታ ይገኛል። ሁሉ ቦታ ይገኛል ማለት ሁሉ ቦታ ይገኛል ነው እየጠየቅናችሁ ያለ ነው። ወይት ሁሉ ቦታ ይገኛል ስትል ሶስት አካል ናቸው እና የትኛው የቱ ጋር ሆኖ ነው? እስኪ ንገረኝ። መልስ አለ ለዚህ? ዋንቢራ አንዴ ቆይ፣ እኔ ልመልስልህ። ንገረኝ ጃኪ። ሌላ ቶፒክ እንዳታረገው ነው። አልመልስም። ደን ወሪ አልመልስም። እኔ ዋንቢራ አንዴ ስማኝ። ትሪኒቲ ላይ አንተ ጥያቄ ስታነሳ ስለሰማው ትሪኒቲ ላይ እና ክሪስቶሎጂ ላይ ፕሮግራም ይዤ እኔ እኮ አሁን ለልጁ ነው እኮ የተወኩ እንጂ ይሄማ የኔ ቶፒክ ነው። በጣም እሄድበታለሁ። አንተ ቤት ቆይ ስማኝ አንዴ ዋንቢራ፣ ለአንተ ኔክስት ዊክ ላይ ማክሰኞ ዕለት ላይ ትሪኒቲ እና ክሪስቶሎጂ ላይ በክርስትና ያለን እሳቤ በደንብ አድርጌ ቁጭ ብዬ አስተምራለሁ። ሌሎች መምህሮችም ገብተው ያስተምራሉ። ችግር የለውም። አንተ ቁጭ ብለህ ትማራለህ። ጥያቄ ካለ ትጠይቃለህ። ዛሬ አጀንዳዬ ግን እሱ አይደለም። የፈለገውን ጥያቄ የፈለግከውን በትሪኒቲ ጉዳይ ላይ በክሪስቶሎጂ ጉዳይ አሁን እዚህ ጋር ከፍቼ ክሪስቶሎጂ ላነብ እችላለሁ። ችግር የለብኝም። ይኸውልህ እኮ እናንተን እኮ ቀላል ጥያቄ ብቻ እኮ ዝም አይደለም። እሱ አይደለም ጥያቄ አልገባ። አሁን እዚህ ጋር ያለነው ሰዎች አንድ ነገር ኮንሲደር አድርገን እኛ እየጠየቅን ያለ ነው። አሁን ወደ ክርስትና አትግባ። ለምሳሌ አትግባ የምልህ አንተ ነው የገባው። ነገራችን ላይ ጃኪ አይደል እያስረዳሁ ነው ያለው። እሺ ችግር የለም። እኔ ከገባው ኢትስ ኦኬ። ይቅርታ ጠይቃለሁ እኮ ይቅርታ ጠይቅ። ግድ የለም ጃኪ ይቅርታ ጠይቅ። ሲጀመር አንተ ያወራኸው
በክርስትና ያለውን እምነት ነው። እነሱ ደግሞ ካለው እምነት በሁሉ ቦታ መገኘት አይችልም። ስለዚህ በሁሉ ቦታ ካልተገኘ አላህ እንደ የሆነ ቦታ የተገደበ ነው ወይ ነው ጥያቄያችን ማለት ነው። አሁን እኛ እግዚአብሔር የተገደበ ነው ብለን አናምንም። አካል ሲባል ደግሞ ካልገባችሁ በደንብ መጠየቅ ትችላላችሁ፣ ይመለስላችኋል። አካል የምንለው የሆነ ቦታ አለ ብለን የምናምን አይደለንም። እሱን ማክሰኞ ዋንቢራ፣ እሱን ማክሰኞ ፕሮሚስ ይጠብቃለሁ። ማክሰኞ እዚህ ጋር አስቀምጬ ስለ ትሪኒቲ እና ለአቡ መሐመድን ባለፈው እያልኩት ነበር። ይኸውልህ ለምን ጊዜ ትይዛለህ ጃኪዬ? አይ አሁን አጀንዳ አይደለም አጀንዳ አሁን ልንገር። አሁን ኮምፓራቲቭ ሪሊጅን አላስኩኝም። አንዴ እያነጻጸርኩ አይደለም። ንጽጽር ፕሮግራም ማክሰኞ አደርጋለሁ። አንተ ትገባለህ፣ አቡ መሐመድ ይገባል፣ ሌላ ሙስሊም አላስገባም። አይ ቲንክ አሮንም ጥሩ ጸባይ ያለው ይገባል። ጥያቄያችሁን ጠይቃላችሁ። በደንብ አድርገን አስተምሮቱን እናስተምራለን። ኢቭን ከፈለጋችሁ ከሄሬቲክ ኮንሰፕት ጋር ራሱ ያለውን የሚቃረነው ሁላ አነሳለሁ። ምንም ችግር የለብኝም። አሁን ግን ጥያቄ አላህ በሁሉ ቦታ ይገኛል የሚለውን መልሱልኝ። ይኸውልህ ጃኪ ጥሩ እየመለስክልህ ነው። ጥያቄ ሆነን ብቻ አንወጣም። አንዴ መጠየቅም አለብን፣ እኛ መጠየቅ አለብን። ያንተን ጥያቄ አታንዛዛው፣ ጨርስና እኛም እንጠይቅህ። በዚሁ በተመሳሳይ ሀሳብ ላይ መጠየቅ እንችላለን። ቆይ አሮን አንድ ነገር ልንገርህ። ኮምፓራቲቭ ጃኪ